ለመጣች በጣም ወንድሜ በጣም ወደው ወንድሜ እና የዛሬ ሳምንት ነው ገባሽ? የዛሬ ሳምንት እና ተብሎ ተጠራው። ከዛ ሲሄድ የሆነች ልጅ በማንነቷ በደል እየደረሰባት ነው ተባለ። እዛ አይ እንደዚህ አይነት ድራማ ብዙ አሳልፍ ያለው አንደኛው በማንነት የሚለው ነገር እኔ ጋር ካሁን በኋላ አይሰራም። በፍጹም 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 በማንነት የሚለው አማርኛ እኔ ጋር አይሰራም። ከዛ እምቢ አልኩ ዛሬ ሳምንት። ከዛ ጓደኛዬ ስለተቀየመኝ ይሄ ነገር እውነት ይሆናል እንዴ ብዬ ገባው። በማንነቷ የሚለው አማርኛ አሁንም ሲጀመር እኔ እዚህ ጋር ታጉልኝ እንጂ ለወደፊቱ ከሆነ ከዛሬ ጀምሮ የምታስተካክለው ነገር አለ። የምታስተካክለውን ነገር እኔ በምፈልገው መንገድ ካስተካከለች ብቻ ነው። ብዙ እዚህ ቲክቶክ ላይ ማንነታቸው የማይታወቅ ተደብቆ ማንነቴ እንደዚህ ነው ብሎ ህዝብን የሚያባሉ ብዬ ስለማም በማንነቴ የምትል ከሆነ በማንነቷ ያጠፋችውን ነገር ይቅርታ ጠይቃ ከዛ በኋላ በማንነቷ እኔ አቢባ ጋር ገብቼ አቢባ እውነትም በማንነቷ ነው እንደቺን ልጅ የተበደለችው አንቺ ብዬ ጠይቃታለሁ። እኔ እስከማቅ ድረስ አቢባ የሰውን ማንነት ትናንትና ኦሮሞ፣ አማራ፣ ትግሬ ምናምን ሳትል ማንሽ ሳትል ስትረዳ እያየኋት ዛሬ በማላውቀው ነገር ከሷ አፍ ባልሰማውን ነገር ማንነትን ትጮክራለች አቢባ ብዬ አልናገርም ብዬ እንትን አልኩ። አሁን ችግሩ ምንድነው ታውቂያለሽ? ወደ አንቺ እንዲያልፍ አልፈለግም። ይሄ ነገር በፊት ፖለቲካ አቀንቃኝ ነኝ ብዬ ራሴን ምንም ነገር በማላውቀው ነገር ከትቼ ትክክል ነህ ተብዬ አንዳንድ እርዳታዎች ሲደረግ ወላሂ እርዳታ ነው። ጉዞ ወደ ወሎ፣ ጉዞ ወደ ጅኒ፣ ጉዞ ወደ ምናምን እያልኩ ያስደረግኩ እርዳታ አለ። ያቺን ቶሎ ገባሽ መንገዱ የማያስኬድ እኔ እዚህ ጋር ሪከርድ አድርገህ ጮክ ተጫጫ አያገባኝም። መንገዱ አላስኬደኝም። በቃ ለምን ሰው የሰው ልጅ ነው ገባሽ? ከዛ ነገር ዝም ብልም ያን ነገር ይቅርታ ጠይቄበት ባቆምም ይቅርታ መቀበል ያለ መቀበል መጮህ ያለ መጮህ የኔ ጉዳይ አይደለም። እንደዚህ አይነት ደንቆሮ ነኝ ገባሽ? ደንቆሮ የደነቆርኩ ደንቆሮ ነኝ። መስሚያ የለኝም። እኔ የሄድኩበት ያለ መንገድ ትክክል ካልሆነ ቁሜ ቶሎ ከተመለስኩ ሰው ሰማ አልሰማ ግርታዬን ተቀበለ አልተቀበለ አያገባኝም። እኔ ይሄ መንገድ አያዋጣኝም አይሆንም ካልኩ ማለት ነው የመቆም መብት ስላለኝ አቁሜ ቁማሩንም ምኑንም አቁሜ አንድ ዓላማ ብቻ ነው ያለኝ። አሁን አቢባ እህቴ በጣም ወድሽ እና ማከለሽ አንድ ዓላማ ነው ያለኝ በአሁኑ ሰዓት ለሀገሬ ኢትዮጵያ እንደ አዶናይ። እኔ እንግዲህ አዶናይ እዚህ ጋር ይወደድ አይወደድ አያገባኝም። እኔ ለእኔ አሁን ምሳሌ የማደርገው አዶናይን ነው እንዳንድ ወጣት ማለት ነው። አዶናይ ጥሩ ነገር እየሰራ ነው ለሀገሬ ብዬ ስለማስብ በብሔርም አንገናኝም፣ በሃይማኖትም አንገናኝም። ጥሩ ሰው ነው ብዬ ስለማስብ እንደሱ ለሀገሬ አንድ ነገር ማበርከት ካቃተኝ ምን አበረከተ ካልሽኝ አንድ ነገርን ብቻ ነግርሻለሁ። ለሁለት ነገር ነው። አንደኛው ድሃዎቹን ሲያስረዳና ለውጦ ስላየው በአይኔ አንድ ሰውን ከመሬት ላይ ከመንገድ ላይ አግኝቶ አንስቶ ህይወቱን እየለወጠ ስላየው አሁንም ደግሞ ያ የትግራይ ክልል ተወላጅ ኢትዮጵያዊ አምጥቶ እንዲታወቅ ገባሽ እንዲታወቅ ስላደረገ በጣም ነው የምወደው ያለች አዶናይም ማለት ነው። ወላሂ በጣም ነው የማደንቀው። ትላንት መጥቶ ስለበለጠኝ ትላንት መጥቶ ፎሎወርሱ ቪዲዮ እይታ ስላየው ምንም የሚያስቀናኝ ነገር የለም። ጀግና ነህ። አጋጣሚ ይሄን ቪዲዮ ከሰማ ጀግና ነህ። የኢትዮጵያ ወጣት ተምሳሌት ነህ። በጣም ነው የምወደው፣ በጣም ነው የማከብረው። በዚህ ነው እንደዛ መሆን ስላቃተኝ እሱን አስወድቄ አዶናይ ስለወደቀ ወይ ደግሞ አዶናይን
ስለማረጥኩበት ስለሰደብኩት አያዱናይ ባለጌ ነው እንደዚህ ነው ብዬ ስለተናገርኩ የማገኘው ቦታ ስለሌለ እሱን የአዱናይ መውደቅ ለኔ መነሳት ስላልሆነ አንድ ለኢትዮጵያ ሀገሬ አንድን ነገር ማበርከት ስላልቻልኩ አፌን ብዘጋ እርዳታ ነው ለህዝቡ። አፌን ዘግቼ መቀመጤ እርዳታ መስሎ ስለታየኝ ስለ ፖለቲካም አያገባኝም፣ ስለ ብሔርም አያገባኝም፣ ስለምንም አያገባኝም ብዬ ነው ሰደቀላሁ ላዚም ብዬ እንደ ቁርአን ዘግቼ ሁሉን ነገር ዘግቼ ያስቀመጥኩት። ይሄ ነገር ያልተመቻቸው የግድ ፖለቲካ ላይ ሙባረክን ካልቀሰቀስን የትላንቱን እያነሱ ነው። ያንሱ አንሳ ከፈለክ የበቀደሙንም ጨምርበት በእናትህ። ስለ ፖለቲካ አያገባኝም፣ ስለ ብሔር አያገባኝም፣ ስለምን አያገባኝም። አዎ በጣም እናመሰግናለን ሙባረክ። እኔ ግን አንተን ማመስገን የምፈልግበት ነገር የትናንትናው ስክሪን ሪከርድ ዋትሳፕ ላይ ዛሬ ተልኮልኝ ስነሳ ከእንቅልፌ ሳየው ምን ያህል ፌር መሆንክን ሀቀኛ ሰው መሆንን ያየሁት እና ሁሉም ሰው እንደዚህ ቢያደርግ አንድ ሰው የሆነ ጥፋት አጥፍቶ ሄዶ ብሄር ላይ ለመሸሸግ ሲሞክር ኖ ብትሉ ሁላችሁም በአንድነት ማንም በብሄር ሃይማኖት ትናንትና መታ እኔ በማንነቴ ሀቢባ ቤት ተደልቶብኝ ጦንቃይ ነኝ ተብዬ ሀቢባና ጦንቃይ ሀቢባና ማናት ስሟ አንድ ይቅርታ ብሪጅስቶን ሶስቱ እነሱ በብሔር ተያይዞ ነው እኔ እንዳልሰራ እንደወድቅና እኔ ብሔርተኛ አስበኳል። ሀቢባን ብሔርተኛ ማለት በጣም ይከብዳል። ህዝብ ነው የሚሰቅባቸው። በህይወቴ እስካለው ኢትዮጵያዊት ነኝ በህይወቴ መታ ተደበቀች። የተደበቀችበት ቦታ ደግሞ የሚያዋጣት ቦታ አይደለም። ልጁ ይሰማኛል። አብዲ ነው ወላሂ ውሸት ነው። እቀጣበታለሁ። የፈለገ ሰው እንደፈለገ ሆኖ ይሰብሰብብኝ እንጂ በብሔር አይደለም የተጠቃችው መረጃ እንጂ ሀቢባ ቤት ሰው አይስተናገድም። እኔ ራሴ እዛ ሂጄ ተናግሬ አምጣ መረጃ ተብያለሁ። ያለ መረጃ እዛ ቤት አይስተናገድም። ስለዛ ተው፣ ይሄ መንገድ አይሆንም። አንተና ቢባ ተዋደዱ። የኢትዮጵያውያን የሁሉም ኢትዮጵያውያን ቤት ነው። ብሔር የለ ሃይማኖት የለ። እዚህ ቤት ከብሔርም ከሃይማኖትም የጸዳ ቤት ነው። አንደኛ። ሁለተኛ ነገር ደግሞ ማንም ሰው ልክ እንደ ገነት ከጠነቆለ ካስጠነቆለ የሰው ህይወት ካበላሸ በኋላ በሆነ ብሔር ለመደበቅ ሲሞክር ገፍትራችሁ ብሔር መደበቂያ አይደለም ካላላችሁ ሁሉም የፈለገውን ነገር እያደረገ በብሔሩ በሃይማኖቱ ለመደበቅ ይሞክራል። ሰው ያጠፋ ሰው ጥፋቱን አምኖ ይቅርታ መጠየቅ አለበት እንጂ ብሔር ሃይማኖት መሸሸጊያ አይደለም። አቡዬ የደረሰሽ ቪዲዮ ደርሶሻል አለ። እኔ ደግሞ ለህዝቡ ፖስት ያደረኩት ቪዲዮ አለ መማሪያ ለመሆን እኔ አንድ ብሔር እንዲያመሰግነኝ ምናምን ሳይሆን ልጅቷ አመጣጧ መታ ኦሮሞ ስለሆንኩ ብላ በአፏ ስትናገር ስላስጠላኝ በጣም 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 ስላስጠላኝ ሂጂ ተመለሽ። እዛ እሷማ ሀሳቧ ይኸውልህ ኦሮሞና አማራ ልታባላ ነበር ሀሳቧ። ኦሮሞነት ተነሱብኝ ነበር አይደል? ሌላን ብሔርን ከብሔር ልታባላ ነበር። አልተሳካላትም። አልሐምዱሊላህ ተናገሩልኝ አላልኩም። እዚህ ጋር የመረጥኩትን መንገድ ላይ ብሎኝ እንጂ እኔ ቁሙልኝ አላልኩም። ሞሽ ቁሙልኝ ብዬ እነሱ እኔ ሲጀመር ጆካይ አንዴ እኔ ኦሮሞ ነኝ ኦሮሞች ቁሙልኝ ብዬ እነሱ ጋር አልሄድኩም። እኔ እነሱ ናቸው የጠሩኝ ነኝ ብሎኝ እንጂ እኔ ቁሙልኝ አላልኩም ወይ ተናገሩልኝ አላልኩም። እዚህ ጋር የመረጥኩትን መንገድ እኔ መፍትሄ ነው። ማንም ሊያነቴ አንድ ውሸት አብዲ ደግሞ አልሸፈናትም። ድምፅ ልኮልኛል። ድምፁን ከፈለግሽ ከፍትልሻለሁ። ኦኬ ቤታል መኮንን የምትባል ሞዴሬተርሽ ባለፈው በራሴ እንዳፍርና ችግርን ብቻ ነው እንደ ይዘህ የመጣው ወላሂ ነው ሀቢባ ቴንኪው እንድትኝ አገኘዋት ዛሬ እስክሪንሾቷንም ላቀርብላት እችላለሁ። ችግር ብቻ ነው እንደ ይዘህ የምትመጣው ብለሽ አፍቻለሁ እናቴ ለአንቺ ብዬ ማለት ነው። ችግር ብቻ ሳይሆን ችግር ነገ ያመጣል ይሄ ነገር ብዬ የማስበውን ነገር ሀቢባ ቤት ብዙ ሰው ስለማገኝ መልእክቴን በሀቅና በሀቅ መንገድ አስተላልፋለሁ። ሀቢባ ከተመቻት ቤተሰቦቿን እዚህ ጋር የሚወስድ ሊኖር ስለሚችል ገባሽ? ዛሬ ራሱ ሀቢባ ቤት አንተ ነህ የእኛን ልጆች እየወሰክ ምናምን የተቸገረና ውሰደኛ አለኝ። ዛሬም ይዤ ከመምጣት
ወደ ኋላ አይደለም። ቤትክ ነው የእህትክ ቤት ነው ቤትክ ነው። ኤኒ ታይም ምንም ችግር የለም። ቤትዬ እንደዛ ለማለት ፈልግ አይደለም ቤትዬ እና ማለት ነው። ግን እኔ ትናንትና በጣም ነው የተደሰትኩት። ይኸው ሁለተኛው ደግሞ ኦሮሞ ነኝና ኦሮሞ ተባበሩልኝ ብላ መንገዱ ስለዘጋውባት ሁለተኛ አለችው። ማስረጃ ብቻ አሰማን እስኪ። እኔ ኦሮሞ ቁሙልኝ አላልኩም ራሳቸው ጠርተውኝ ነው ብላለች። ስለዚህ አይ ዶንት ኬር ክፈተው ቮይሱን ታል እነቴን አልክድም። ከዛሬ ወዲህ ለምን እንትን አይሆንም? እዛ ለምን ዱቄት አይሆንም? አይ ዶንት ኬር። አንቺ በዚህ ጉዳይ እኮ ማንም በጥቅም እኮ በጥቅም ያምን ሰውና ማያምን እኮ አሁን እኮ ለይ። አንቺ ግን በጥቅም አታምኝም። በጥቅመኛ ምን እንደፈለጉት ያርጉት። ኖ ኖ ኖ ኢትዮጵያ ላለው ንብረቴ እንደፈለገ ያርጉት። በቃ ይሄ አንዳንድ ከአንዳንድ እስካሁንም የታገስኩት ለዚህ ነው። ቅድም ከወጣሁ ስላንቺ ሳውራ ጂጄ ረገጠች እንዳታ እዚህ ጋር ብሔሩን ይቀያየር የለ እንዴ እንደፈለገ ህዝቤ ምክንያት አይደለም የተገናኘ እኔ ወለ ብሔሬንም ካልኩ ከኔ አማራ ነኝ። አማራ መራቤቴ ላይ መራቤቴ መንዝ ሸንኮራ አልጋ ቤት ነው የሚባለው። ራሱ ልንገርም ያቺ መሳደብ ሌላ ቃል መጠቀም እዚህ ቤት ሌላ ቃል ስለመጠቀሚ ብዙ የኢትዮጵያውያን ስለሚጠቀሙበት መናገር አልፈለግም። ቤት አለኝ የሆነ ቤት ሂዳ እኔ ኦሮሞ ነኝ አለች። በአንድ ቀን ሁለቴ ኦሮሞ ነኝ ብላ አብዲ ጋር መጣች። ለአብዲ በኦሮሞነት የተጠቃው ያለችበትን ቮይስ ነበር እንድታሰማኝ የፈለግኩት። ማስረጃ ፕሊዝ። ኖ እኔ ስሚኝ፣ እኔ እዛ ፈቃደኛ ሆኖ ከሰጠኝ እሞክራለሁ፣ አልዋሽ። ካልሰጠኝ ግን ማቀርብልሽ እኔ ኦሮሞ ነኝ፣ እኔ አማራ ነኝ መልሳ በአንድ ቀን ሶስቴ እኔ ኦሮሞ ነኝ ያለችበትን ያሳየን አመጣልሻለሁ። እዚህ አበርኩ አንቺ ጋር ውሸት እየመጣው እንዳትቀይር ነው የምፈራው። ትንሽ ቆይታ ጾታዋን ሃይማኖቷን ቀይራለች ለባሏ ስትል፣ ከዛ አሁን ደግሞ በቃ ብሔሯን ቀየረች። አሁን ጾታን የቀራት ትንሽ ቆይታ ጾታዋን ትቀይራለች። በጣም ያሳዝናል። ብቻ ግን ሌሎቻችሁም ከሙባረክ ተምራችሁ ሰውን በብሔሩ መሸፈን እንኳንም አማራ ሆነች ጥሩ ተቀበሏታ፣ አቃቅፏት። ጠንቋይ ትቀበላላችሁ? ማንም ምንም እያደረገ እየመጣ ብሔር ውስጥ እንዲሸሸግ ትፈቅዳላችሁ? የምትፈቅዱ ከሆነ አቅፏት፣ ውሰዷት። በተረፈ ግን ማለት ነው ማንም እያስጠነቁለ ሰው እያሳበደ ምንም እያደረገ እየሄደ ብሔር ውስጥ ሃይማኖት ውስጥ የሚደበቀውን ነገር ከሙባረክ አይታችሁ ኖ ማለትም መማር አለባችሁ። የትኛውን ብሔር የማንም ጠንቋይ መደበቂያ አይደለም። ጠንቋይ ጠንቋይነቱን አምኖ ተጸጽቶ ንስሐ ገብቶ ጠንቋይነቱን መተው አለበት። አማራነት የጠንቋይ መደበቂያ አይደለም። አማራ የሌባ የጠንቋይ የነፍሰ ገዳይ መሸሸጊያ አይደለም። ማንም ጠንቋይ አንፈልግም ሌባ አንፈልግም ሲል መጥቶ መወሸቂያ መደበቂያ ነው እንዴ? ሙባረክ ስለሰደበኝና የሆነ ነገር ስላለኝ ነው ኦሮሞነቴን ለቅቄ ወደ ሌላ ያገባቱ ያለችውን ላምጣ። ጋፎ ወንተ ከሲ ሲሙደቱ ሰት በዲሳ ሙርተኒ ቡርኪና ፋሶ አትሆንም ማለት አንድ አዳምጪ። ግን የሆነ ሴትዮ አለች፣ እኔ ስሟን መጥራት ስለማልፈልግ በጣም ልቅ የፈለገችውን ነገር የምትለው ብልግና ምናምን ከሴት ልጅ የማይጠበቅ ነገር ስትል የሰማሁትን እዚህ ጋር ማሰማት ስለማልፈልግ እኔ እሷ ሴትዮ የበቃችኝ የሱሱን እናት ቮይስ አውጥታ እናት ለልጇ እንዴት እንደምትለምን እናትን ያዋረደች መስሏት። ጋይስ
የሱሱ እናት ለገነት እባክሽ ልጄን አስፈችልኝ ይቅር በያት እባክሽ ልጇን ጥላ በሰው ሀገር ብላ እናትየው የሱሱ እናት እያለቀሰች ለገነት ቮይስ ክሷን እንድታነሳናት የለመነችበትን ቮይስ እንደ ጀብድ እንደ ጀግንነት እናቷ አልቅሰው ለመኑኝ እናቷን አስለቀስኳቸው ብላ ሚዲያ ላይ ወጥታ ይቺ ማናት ሄለን የምትባለው ሴትዮ ቤት ገስት ላይ ገብታ ቮይሱን እያሰማች ስትዘባበት በሰው እናት ባንዲት ምስኪን እናት ልጇ በሰው ሀገር ታስራባት ልጄን እባክሽን ክሱን አንሽላት እባክሽ ጡቴን ይዤ ልለምንሽ እያለች እናትየው እያለቀሱ የሚለምኑበትን ቮይስ ላይክ የሰው እናት ተንበርክከው ለመኑኝ እኔ ጀግና ነኝ አይነት ነገር እኛ ኢትዮጵያውያን ሆነን ለእናት ያለን ትልቅ ክብር እንግዲህ እኛ ኢትዮጵያውያን ከሁሉም በላይ ለእናት እናዝናለን አይደል አንዲት እናት ዕቃ ይዛ መንገድ ላይ ስናይ ተቀብለን ወንድም ሆነ ሴት ለእናት ክብር ተቀብሎ ዕቃ አግዞ ያቺን እናት ቤቷ ድረስ ሸኝቶ በጣም አዛኞች ነን ለሽማግሌ ለእናት በጣም ነው የምናዝነው አይደል የፈለገ ዱርዬ ሌባ ቢሆን አንድ ሰው ለእናት ያዝናል በጣም ጨካኝ የሚባል ሰው ራሱ እናት ላይ አይጨክንም ለእናት በጣም ነው የሚያዝነው ለሰው ናት እናትየው የሱሱ እናት እያለቀሱ የለመኗትን ቮይስ እንደ ጀብድ ጀግና የምትባል መስሏት ቲክቶክ ላይ አምጥታ እዩ እናትየው እንዴት እንደለመኑኝ እያለቀሱ ልጃቸውን እንዳስፈታላቸው ብላ የእናትየውን እያለቀሱ የሚለምኑትን ቮይስ እንዴት ህሊናዋ ፈቀደሽ ብላ ተከፍትላታለች አረ ይደብራል የሰው እናትን እንዴት እንደዚህ ክፈችትኛለሽ ቮይስ አይሆንም ማለት አልነበረባትም እሺ ብላ ጀለሴ ጠንቋይ ገስት ላይ ተቀምጣ ሄለን ተብዩዋ እየከፈተች ፖዝ እያደረገች አስተያየት እየሰጠች ታላግጥባቸዋለች እኚህ እናት ላይ ምንም ነውር አልሰሩም የሱሱ እናት ለልጃቸው ጎሽ ለልጇ ስትል ተወጋች እኔም ለልጄ ስል አደርገዋለሁ ለልጄ ስል የጠላቴ እግር ላይ ልወድቅ እችላለሁ ለልጄ ስል ምንም አደርጋለሁ እናት ስትሆኑ ነው ይሄ ደግሞ የሚገባችሁ እናት ለልጇ ምንም ትሆናለች ትሞታለች ለልጇ አይደለም ጠላቷን አልቅሳ መለመን ያሳሰረችባትን ጠላቷን እያወቀች ክፉ እንደሆነች እያወቀች አልቅሳ መለመን አይደለም ምንም ታደርጋለች እናት ለልጇ የሱሱን እናት ያዋረደች ሱሱን ያሸማቀቀች መስሏት ነው አውጥታ አደባባይ እዩ እናትየው እንዴት እንደለመኑኝ ልጃቸውን እንዳስፈታላቸው እኔ ግን ጀግና ስለሆንኩኝ አልሰማም አልኳቸው ዩሲ አንዲት ምስኪን ድሃ እናት እያለቀሰች ለምናት አለመስማቷን እንደ ጀግንነት እንደ ጀብድ አውጥታ ሚዲያ ላይ አያችሁ ጀግንነቴ ብላ ልታሳይ መጣች ይሄ ግን የሚያሳየው ምንድነው ጭንቅላት ላለው ሰው ያንቺን የጭካኔ ጥግ ምን ያህል ለትልቅ ሰው ሪስፔክት እንደሌለሽ ለእናት ክብር እንደሌለሽ ነው የሚያሳየው የሰው እናት ካላከበርሽ ደግሞ የራስሽንም እናት አታከብሪ እናት ከማያከብር ሰው ምን እንጠብቃለን ትልቅ ሰው እኮ ክብር ነው እኛ ሲያሳድጉን ቤተሰቦቻችን ትልልቅ ሰው በጣም ክብር እንደሆነ ነግሮን ያሳደጉን ጠንቋይ ዘር የለውም እሷ የሰይጣን ዘር ናት ትክክል የትኛውም ብሔር አይወክላትም የትኛውም ሃይማኖት አይወክላትም ጠንቋይ ሰይጣን ብቻ ነው ጠንቋይ ሰይጣንን ነው የሚወክለው እዛው ሄደሽ ሰይጣንሽን አምልኪ በጣም ግን ያዘንኩትኝ የዛኔ የሱሱን እናት ድምፅ አውጥተው እናትን ያህል ነገር ዝቅ ለማድረግ መሞከራቸው በጣም በጣም ያሳመማል እናት ቀይ መስመር ናት Ifama wajjin ilaal uummata Oromoo ta'e kannaan jettu kana Alex Mubarak ji'a sadi bamulu oon qaxaqqaxamu miidiyaa kanarra eessa deemere Oromummaa kiyyan beeku hin beeka. Ati maali maal goote qaxaqqaxamu? ተርጉምልና አማርኛ ነው ያልችልም እኮ Ifama wajjin ilaal uummata Oromoof ta'e kannaan jettu kana Alex Mubarak ji'a sadi bamulu oon qaxaqqaxamu miidiyaa kanarra eessa deemere ለኦሮሞ ነው የሚቆም የምትለው ሙባረክ 3 ወር ሙሉ ሌላ ሰው አስገቢ ይቅርታ ለምን ተርጉም አንተ ያው ውሸት ከሆነ ውሸት ነው ይላሉ ኮመንት ላይ ችግር የለው 3 ወር ሙሉ ሲቀጠቀጥ ሙባረክ ይሄን ነበረ ተቃጡ ማን ነው አንቺ እዚህ ብዙ ሰዎችን ስም እየጠራች ሲቀጠቅጡኝ ይሄን ነበረ በኦሮሞነቴ እንትን ስም እያለች ነው ያምበኩ ኢምቤካ አቲማሌ ኦሮሞነቴን አያውቅም ነበር እንዴ ያውቃል ማል ጎቴቲ ማል ዋዩ ማኪያ ሳጅሮ ምክ ወነን ጎኔ ጎቴና አቲማል አሌክስ የሚባለው በጣም ጀግናና በኦሮሞነቱ ላይ ምንም ነገር የማይደራደር ምን አርገሽ ነው የቀጠቀጥሽ አላት ሲላት
ይኸው አቲማል ማልጎቴ ቀጠቀጠም ማልጎቴ ማልዋዩ መኪያ ሳጅሮ ምኪ ወነን ጎኔ ጎቴ አቲማል ጎናን ሲቀጠቀጠን አቲማል ጎናን ሲቀጠቀ በከሰገን ታሪካቸው ነው መጥቶ አለሶ ምንም አይነት ነገር ምን አጥፍተሽ ነው አንቺ የተቀጠቀጥሽው 3 ወር ሙሉ ሲላል ምንም ነገር አላደረኩም ጉማት ኮዩ እንጎኔ ታሪክ ሊሳኒ ኪሴ ሳኒ ፊደኒቲ ማረ ቀበንበይቴ ገነት ሲጀመር እዛም እዚህም በሁለት እግር ሁለት ቦታ የቆምሽ ነው የተሰደብሽው። አንደኛ ሁለት ቦታ አነመ ሲምቤኩ ጋር ማንነቴን ያውቃል። በዛሽ ጨለማ አጠገቤ ሲቆም ማንነቴን እያወቀ ነው የቆመልኝ። አንድ ነገር ልንገርሻ፣ ማንነቷ ኦሮሞ ነው። ኔክስታዬ ማንነቴን ካወቅኩ ኦሮሞ ከሆንኩ ኦሮሞ ሁኜ በኦሮሞነቴ ቆይ ድምፁ ረጅም ስለሆነ አሁንም ይሄ መጣልሻለሁ። ቆይ ሙባረክ ለኦሮሞ ቆማለሁ የሚል ሙባረክ 3 ወር ሙሉ ስቀጠቀጥ የት ነበረ ካለች እኔ ኦሮሞ ነኝ በኦሮሞነቴ ነው የተቀጠቀጥኩት። ኖ በኦሮሞነትሽ አይደለም በጠንቋይነትሽ ነው። ትናንት ደግሞ ካልሽ ኦሮሞነትሽን አማራ ነኝ አልሽ። አየሽ ምን ያህል ውሸታም እንደሆንሽ፣ ሁሉ ነገርሽ ውሸት እንደሆነ ኦሮሞ ነኝ ስትይ ኖረሽ ትናንት ደግሞ አማራ ነኝ አልሽ። ከብሔር ውጪ ራስሽን ወክለሽ ተጋፈጪ። ራስሽን ወክለሽ ሰው ሆኖ ማይሳሳት የለም። ኃጢአት ነው። ሳላቅ ጥንቁልና ውስጥ ገብቻለሁ። አዎ የብዙ ሰዎችን ህይወት አበላሽቻለሁ። ቤሩት ላይ ብዙ ሰዎች ላይ አስመትቻለሁ። የብዙ ሰው ትዳር አፍርሻለሁ። ብዙ እህቶችን $100 ለሱዳኒ ለልብናኒ ስሸጥ ኖር ያለሁኝ መጠጥ ቤት በነበረኝ ሰዓት። አሁን ግን ከዛ ቆሻሻ ህይወት ወጥቼ ፀጉር ቤት ከፍቻለሁ። ተቀይሬያለሁ። ተጸጽቻለሁ። ንስሐ ገብቻለሁ። ይቅርታ አድርጉልኝ ብትይ የኢትዮጵያ ህዝብ ደግ ነው። ይቅር ትባያለሽ። ስህተት ማመን ያለ ነው። ግን ስህተትን ተሸክሞ ከነ ቆሻሻሽ አይዞሽ የሚሉሽ ሰዎች አስመሳዮች ናቸው። ገባሽ አይደል? አስመሳዮች ናቸው። ከዛ ጥንቁልና ቆሻሻ ህይወት ወጥተሽ ንስሐ ገብተሽ ይቅርታ ብትይ ፈጣሪም ህዝብም ሁሉም ይቅር ይልልሻል እንጂ ብሔር እየቀየሩ ሃይማኖት እየቀያየሩ ነገ ደግሞ ጾታ ትቀይሪያለሽ። ሃይማኖትም ቀየርሽ፣ ብሔርም ቀየርሽ፣ ጾታም ቀየርሽ፣ ጠንቋይ ነሽ። ከዛ ቆሻሻ ህይወት እስካልወጣሽ ድረስ በጣም ብዙ ሰው ላይ አስመተተሻል። ዱባይ ላይ ማነው ቤሩት ላይ ብዙ እህቶችን ህይወት አበላሽተሻል። ቻሌክሽ የሚባለውን አስገቢልኝ። እሺ አበባ ላክ በለው። ዝም ብሎ የሚናገር ሰው አይደለም፣ የሚናገረውን የሚያውቅ ሰው ነው። እሺ አበባ ላክ። አበባ ደርበዶ አሌክስ ይኸውና አትታይ የምትለው ምንድን ነው? ፖዝ የሚልና አንተ ላይ የሚያሳየው ፖዝ ሆነክ ነበረ። ኔትወርክህን አስተካክል። አውራ ሰላም ናችሁ ወይ? ሀቢባ እንዴት ነሽ? ሰላም ወንድሜ፣ እንዴት ነህ? ሰላም ነው። ደህና ነሽ? አሁን ማታ እንግዲህ እንደዚህ አናታችን ስዞር ነው ያደርነው። እኔ ልጅቷ ተወዛግባለች። የሚያወዛግቧት ደግሞ ከጎኗ የተሰለፉ ሰዎች ናቸው። አንደኛ ነገር ስህተቷን እያወቁ ራሷም እንደተሳሳተች እያወቀች ስህተቷን ልነግሯት አልፈለጉም። እዚህ ላይ ይሄን በመናገርሽ ይሄን በማድረግሽ ተሳስተሻል፣ ይሄኛው በዚህኛው ይቅርታ ጠይቂ። ሙባረክም ደግሞ የበደለሽ ነገር ካለ በዚህ በድሎሻል፣ እሱም ይቅርታ ይጠይቅሽ። ከተቀያየማችሁ ሰዎች ጋር ሰላም አውርዱ ብሎ የሚነግራት ሰው የለም። ሙባረክ ለምን ጊፍት ተሰጣት? ለምን ጆከርን አልሰደብሽም ብሎ ነው የጠመዳት ይላሉ። ሙባረክ ደግሞ እዚህ ጋር እኔ መጀመሪያውንም እንደዚህ የሆነ ጃንጥላ ስር የሆነ ምክንያት ስር የሚለጠፉ ሰዎች አቴንሽን ሲከሮች ናቸው ብዬ ነው ማምነው። አሁን በብሔር ሊያባሉ ነው ሀሳባቸው፣ በአማራነት በኦሮሞነት እዛም እዚህም ሁለቱንም ቮይስ ሰማንኛ። አንደኛ ኦሮሞ ነኝ እየዘመቱብኝ ነው፣ ኦሮሞ በመሆኔ ነው እንደዚህ እያደረጉኝ ያሉት ድረሱልኝ ብላ የጠየቀችው ራሷ።
ተመልሳ ደግሞ እዛ ጋር ደግሞ እኔ አልጠየቅኩም፣ ብሔሬም ደግሞ ኦሮሞ አይደለም፣ እኔ ብሔርም ከተነሳ አማራ ነኝ፣ እንደዚህ አይነት አካባቢ አለች። እኛ ምንም እኮ እንትን በአማራም ሆነ በኦሮሞ የቁጥር ችግር የለብንም እኮ የሰው ችግር የለብንም። ኦሮሞ ሆነች አልሆነች፣ ጎደለች ሞላች፣ ምንም የሚጎልብን የሚቀንስብን ነገር የለም። ለራሷ ነው። ግን እንደዚህ በማስመሰል እንደዚህ ሰውም በማባላት ሌላ ሰው ሌላ እንደሷ አይነት ሰው ሌላ እንዳይመጣ ነው እንጂ የምንፈራው። ከዚህ ሁሉ ጓደኞቿ የሚቀርቧት ሰዎች አንቺ ጥፋተኛ ነሽ፣ እንደዚህ አይነት ነገር አጥፍተሻል፣ ስተትሽ እዚህ ጋር ነው፣ ይሄንን አርሚ ማለት ሲገባቸው እነሱ ናቸው እያሳሳቷት ያሉት። እና በተቻለ መጠን እናንተ እስኪ ሰላም አውርዱ። በተቻለ መጠን የተሳሳተ ሰው ስተቱን አውቆ ከስተቱ እንዲመለስ ስተት በስተት አይደለም የሚስተካከለው አይደል? ስተት በራይት ነው የሚጣፋው እንጂ በስተት አይደለም። አንድ ሰው ብሔር ነኝ ማለት ሳይሆን ራሱን ብቻ ግለሰቡን ወክሎ እኔ አጥፍቻለሁ ይቅርታ ሲል ብቻ ነው ስህተት በራይት ተስተካከለ የሚባለው አይደል? ስህተት በስህተት አንድ ሰው ምንም አይነት ነገር አጥፍቶ በብሔር ለመደበቅ መሞከር የለበትም። ይሄ ትክክል አይደለም። ይሄንን ሶሻል ሚዲያ ላይ ማስቆም አለብን። ያጠፋን ሰው አጥፍተሃል ብለን ስህተቱን ነግረን ከስህተቱ እንዲታረም እንጂ በብሔር ልናቅፈውና ስህተትን ልናበረታታ አይገባም። አሁን ብዙ ሰዎች እያጠፉ ወደ ብሔራቸው እየሮጡ ነው ያሉት እኮ። ያንን ነው እያልኩ ያለሁት። አሁን ይህንን ነገር መናገር እሷን ማስረዳት የነበረባቸው አብረዋት ያሉ ጓደኞቿ፣ እኛ ከጎንሽ ነኝ የሚሏት ሰዎች ነው። አንበሳ እየበሉ ነው። አንበሷን ስትጨርስ አንቀረው ይተፎታል። አንበሳዋን እስክትጨርስ ድረስ ነው እነሱ አብረዋት ያሉት። አንበሳ እያወረደች ነው። በደንብ ታውርድና ተበልታ ሂውማን ሄሮቹን ሁሉ እየሸጠች ባዶ ሱቅ ስትቀር አንበሳ የምታወርድበት ያጣች ቀን አንቅረው ሲተፏት አውጥተው ሲጥሏት የዛኔ ስህተቷ ይገባታል። ያኔ ደግሞ ከሁለቱም ቦታ አታለች። አሁን የትኛው ብሔር ላይ ትለጠፋለች? እሷ አሁን ለእሷ ብለን ነው እኮ እኛ አሁን እሷ ስህተቷን አውቃ ቅርታ ጠይቃ መታረቅ ካለባት ሰዎች ጋርም ቅርታ መጠየቅ ያለባትንም የምትጠይቀው ለራሷ ስትል ነው። ነገ የሚመጣ ነገር አይታወቅም። ዛሬ አይዞሽ ብለው ከጎንሽ የሚያጨበጭቡልሽ ሰዎች ነገ በችግርሽ ሰዓት ላይኖሩ ይችላሉ። ቢያንስ እኔ ምንድን ነው ያልኳት፣ ሙባሪክ ዛሬ ብትጣሉም ነገ ቢቸግርሽ የሆነ ነገር ቢቸግርሽ የሚደርስልሽ ሰው ነው። እዚህ ጋር ክፉ አታውሩ። ሙባሪክም ሆነ ሌላ ሰው ቢሆን የምትናገሩትን ቃላት እየጠበቃችሁ ምናምን ሲል አንተ ተልከን የመጣው አንተ አስመሳይ ነህ ምናምን ሲሉ በቃ ፌስ ቱ ፌስ አምጥታችሁ ፖላይትሊ አውሩ፣ ስህተታችሁንም ንገሯቸው፣ ሰላም ለማውረድ አሁንም ሌላ እንትን ይዞ እንዳይመጣ ማለት ነው። ዋናው ነገር ዛሬ ምን እንደተማርን ታውቃለህ? ትናንትና በተፈጠረው ነገር ማንም ሰው እዚህ ሶሻል ሚዲያ ላይ ሰርቆም ይሆን ጠንቁሎም ይሆን ምንም አይነት ነገር አድርጎ አጥፍቶ ሃይማኖት ተሳድቦ የሆነ ነገር አድርጎ ሄዶ በብሔሩ መወሸቅ እንደሌለበት ቀረ እኮ ፋሽኑ ቀረ። አሁን የሚሰማ ሰው የለም እኮ እንደዚህ በብሔር ከሆነ እያንዳንዳችን ለምናጠፋው ጥፋት እራሳችን በግላችን ስህተታችንን ተቀጥቅጠንም ይቅርታ ጠይቀንም ምንም ብለን ተሰድበንም ተረግጠንም እንወጣታለን እንጂ ይሄ በብሔር መደበቅ የሚባለው ነገር በጣም ቆሻሻ ነገር ነው፣ መቅረት አለበት። ካለበለዚያ የእነንትና ብሔር ጠንቋይ ሸሻጊ፣ የእነንትና ብሔር ሌባ ሸሻጊ እየተባለ ብሔሩን ራሱ ማስጠልሸት ነው የሚመጣው። ስለዚህ አንድ ሰው ካጠፋ እንደ ግለሰብ አጥፍቷል፣ እንደ ግለሰብ ተጠያቂነቱ ይጠየቃል። ይህ በብሔር በሃይማኖት መሸሸግ የሚባለው ነገር መቅረት አለበት። እዚህ ሶሻል ሚዲያ ላይ አለቅ ሁሉም ፋሽኑ አልፏል። አሁን እኔ ስፈራ የነበረው ሙባሪክ ስሜታዊ ሆኖ እንደዛ ምናምን ይሳደባል ወይ ብዬ ነው ስጨነቅ የነበረው። ለካ አዳሜ እንዳለ ነቃ። አሁን እሷ የሆነ ብሔርን እንዲሳደብ ከብሔር ጋር እንዲጋጭ ነበር ሀሳባቸው፣ እንደዛ መሰለኝ እና ሙባሪክ ተወ ያንን ነገር። አረ ልትበላ ምናምን ሲል ማታ ደስ አለኝና ተውኩ። እነሱም ብዙም አልሄዱም። በብሔር የሚጋጭ ከዚህ በኋላ
ፈራ ያለ ይመስለኝ ተበላበት። በጣም ነው የምናመሰግነው ሙባረክን። ትናንትና እሱ ነው ይሄንን ነገር ያከሸፈው። እሱ ነው ከዚህ በኋላ በብሔር መደበቅ የሚባልን ነገር ክሽፍ እንዲል ያደረገው እሱ ነው። በጣም እናመሰግናለን። እንኳን አከሸፍክባት። ይሄ ነው ትክክለኛ ነገር። እንዲህ ነው መንቃት። አንቺም እናመሰግናለን። እኔም በጣም አመሰግናለሁ። እሺ ስላስገባሽኝም ድሉን ስለሰጠሽኝ ፎሎ መልሽ። እሺ ቆይ ልመልስ። ይኸው መልሽ። እሺ ወንድሜ በጣም እናመሰግናለን። ከዚህ በኋላ ማንም በብሔር የሚደበቅ የለም ጋይስ። ሁላችንም ቲክቶክ ላይ ለምናጠፋው ነገር ራሳችን ብቻችንን ተቀጥቅጠን ተሰድበን ተረግጠን ይቅርታ ጠይቀን እናልፈዋለን እንጂ ለምንሰራው ስህተት ማንሽም በብሔር በሃይማኖት መደበቅ የሚባል ነገር የለም። እኔ 3 ዓመት ቲክቶክ ላይ ስህተት ስሰራ ብቻዬን ነው ስረገጥ ከነ ልጆቼ ስሰደብ። አንድ በብሔር አልተደበቅኩ፣ በሃይማኖት አልተደበቅኩ፣ ብቻዬን የተወጣሁት። ስለዚህ እያንዳንድሽ ብቻሽን ትወጫታለሽ። ኦኬ። በተረፈ ኮመንት ላይ ሳጂ ማህሌት ናት ለምትሉ ሳጂ ማህሌት ናት የሚል አካል ካለ ምን አስፈራው? ለምን ለኤምባሲ ዩናይትድ አረብ ኢማሬት ውስጥ ናት አልተባለም? እናት አይደል? ስለዚህ ኤምባሲ የላችሁም? ህግ የለም? ህግ አታውቁም ወይስ ህግ ትፈራላችሁ? ራሳችሁ ህገ ወጥ ስለሆናችሁ ለምን ለህግ አካል አታመለክቱም? ለቲክቶክ ድምቀት ለላይቫችሁ ድምቀት ካልሆነ በስተቀር እውነት ናት ካላችሁ፣ እውነት ማስረጃ አለኝ ናት ካላችሁ ደውሎ ኤምባሲ፣ ከኤምባሲ ጋር ነው የምንሰራው ትሉ የለ? በዛው እኛም እናረጋግጣለን ከኤምባሲ ጋር እንደምትሰሩ። ማታመለክቱ ዝም ብሎ ወሬ ብቻ ምን ያደርጋል? ሳጂ ማህሌት ናት የምትኖረው ዱባይ ውስጥ ነው ማስረጃ አለኝ የሚል አካል ይኸው የኤምባሲ ቁጥር ከሌላችሁ ጎግል ላይ ትገቡና ኢትዮጵያን ኤምባሲ ኢን ዩናይትድ አረብ ኢሚሬት ብላችሁ ስትገቡ የኢትዮጵያን ኤምባሲ ቁጥር ታገኛላችሁ። ደውሉ። ኤምባሲ ይፈልጋታል ማህሌትን። ክስ ተመስርቶባታል ማህሌት። ከኢማራት መውጣቷን ደግሞ ያረጋገጠችልን ሙኒት ናት የዛኔ አይደል? ስለዚህ ሙኒትም ታም የሚርዷችሁና አንድ ላይ ክስ መስርቱ ኢማራት ላይ። ወይስ መክሰስ አታውቁበትም? ዝም ብላችሁ ቲክቶክ ላይ መለፍለፍ ብቻ ነው የምታውቁት። እኔ ግን ካታር ተቀምጬ ኢትዮጵያ አክርሽን ኢትዮጵያ በህግ አሳስሬው ነበር ታውቃላችሁ። እኔ መረጃ ካለኝ ቀጥታ ከልቦችን ጠርቼ ኢትዮጵያ ያለ ሰው ከሆነ በህግ እንዲጠየቅ ነው ማድረገው። እናንተ ግን ወሬ ብቻ ናችሁ። እኔ ማድረግ የምችለውን እንኳን ማድረግ አልቻላችሁ። እስኪ አርጉና አሳዩኝ። ኢማራት ኤምባሲ ደውላችሁ ጠቁማችሁ ኢማራት ላይ ካለች እውነት ማህሌት ከሆነች አሲዛችሁ አሳዩንና እንሸልማችሁ እንሸልማችሁ። እኔ ቤት የጠርቻ አንበሳ ላወርድላችሁ። ግን እናንተ ወሬ ብቻ ናችሁ። አያችሁ፣ ወሬ ለቲክቶክ ድምቀት ብቻ ወሬ ብቻ። ተግባር አንድ እርምጃ ተራመዱና አመልክቱ። እሺ ቢኒያም አንዴ አለመሆኗን አረጋግጣለች። እሷ እናቴ ፈረንጅ ስታይል ናት። እንዳበሻ 10 ደጋግማ በአንድ ጉዳይ አታወራም። አለመሆኗን አንዴ ጠርታ ሚኪ ፊት አውራሪ ውሽዬ በሲብርስቶ መጥተው። እሺ አሁንስ ተስተካከለ ኔትወርክክ?